ኦኬ እንግዲህ በዚህ ፕሮጀክት ውስጥ ሎጊን ፔጅ እና ሳይን አፕ ፔጆችን ምን እንደሚመስሉ በዲቴል አይተናል ከዚህ በፊት በነበረው ፓርት ማለት ነው። ኦልሬዲ ሎጊን ፔጁ ይህንን ነው የሚመስለው ክሬት አድርገን ስንጨርስ። በዚህ ፕሮጀክት መጨረሻ ላይ ሎጊን እንደዚህ አይነት ሎጊን ፔጅ ይኖረናል፣ እንዲሁም ደግሞ እንደዚህ አይነት ሳይን አፕ ፔጅ ይኖረናል። ሰው እያንዳንዱን ኢንተራክሽን እያንዳንዱን ነገር እንሰራለን በዚህ ፕሮጀክት ብለን። ሰው በዚህ ፕሮጀክት እንግዲህ የማደርገው ወይም በዚህኛው ፓርት ላይ የማደርገው ምንድን ይህን አይነት ሳይን አፕ ፔጅ እና ይህን አይነት ሎጊን ፔጅ ክሬት ለማድረግ እንግዲህ የምጠቀማቸው ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ነው። ሶ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን በመጠቀም እንደዚህ አይነት ክሬት ለማድረግ የተለያዩ ፔጆችን ክሬት ለማድረግ እንግዲህ የመጀመሪያው ማድረገው ፍሮም ስክራች ከዜሮ ስለምንነሳ ማለት ነው። የመጀመሪያው የምናደርገው ፎልደር ክሬት አደርጋለሁ ማለት። ስለዚህ ፎልደር ክሬት በማድረግ ጀምርና እያንዳንዱ የሚያስፈልጉ ፋይሎችን እያየን እንሄዳለን። እንዲሁም ደግሞ እንደ ኮድ ኤዲተር የምጠቀመው ቪዥዋል ስቱዲዮ ኮድ ኤዲተር ነው። እዚህ በፊትም እንግዲህ አብዛኛው የዌብሳይት ዴቨሎፕመንቶችን እንዲሁም ሪያክትን ጨምሮ ብዙዎች የምሰራው በቪኤስ ነው። ኦልሬዲ ፓይተን ላይ ፓይቻርም እና ሌሎችን ልጠቀም እችላለሁ ኦልሬዲ። ነገር ግን በዚህ ቻናል አብዛኛው ለዌብ ዴቨሎፕመንት ላይ እየተጠቀሙት ያለውን ይሄኛውን ነው ማለት ነው፣ ወይም ደግሞ ቪዥዋል ስቱዲዮ ነው። በዚህም ፓርቲ የማደርገው ቪዥዋል ስቱዲዮ ነው የምጠቀመው ማለት ነው። እሱን እጠቀማለሁ። ስለዚህ የመጀመሪያ የማደርገው እንግዲህ ፎልደር ክሬት አድርገና እያንዳንዳቸውን ኦርጋናይዝ እያደረግኩ ሄዳለሁ ማለት። ስለዚህ መጀመሪያ ፎልደር ክሬት አድርጋለሁ። ከዛ በፊት የተከፈቱ ፋይሎችን አጠፋና ከዚህ ጋር እዚህ ጋር ዴስክቶፕ ላይ መጥቼ ኦልሬዲ አዲስ ፋይል ክሬት አደርጋለሁ ማለት ነው። ኒው ልበል እና ኦልሬዲ ሎጊን ኤንድ ሳይን አፕ ወይም ኦልሬዲ ሎጊን ፔጅ ልበለው። በቃ እንደዚህ ብቻ ልበለው እና አጠር ለማድረግ ማለት ነው። ሎጊን ፔጅ የሚል ፎልደር እዚህ ጋር ክሬት አደረገው። ብዙ ጊዜ እንግዲህ እኔ የማደርገው ፎልደሩን ክሬት ካደረጉ በኋላ ኦልሬዲ ወደ ፎልደሩ መጣና ፎልደሩ ውስጥ እንደምትመለከቱት ምንም ነገር የለም። ዚስ ፎልደር ኢዝ ኤምፕቲ ይላል። እንግዲህ ከዚህ ጋር መጥቼ ፋይል ክሬት ማድረግ ነው። የመጀመሪያው ኤችቲኤምኤል ፋይል ነው ክሬት ማድረገው ማለት ነው፣ ኢንዴክስ ዶት ኤችቲኤምኤል ብዬ። መጀመሪያ ግን ይህን ፋይል ክሬት ከማድረግ በፊት ኦልሬዲ ይህን ፎልደር በቪዥዋል ስቱዲዮ መክፈት እችላለሁ። እኔ የምጠቀመው እችን ጌት ባሽ የምትባለዋ ነው። ኦልሬዲ መጣና ዴስክቶፕ ውስጥ ይኸው ሎጊን ፔጅ የሚለው ላይ መጥቼ ኮድ ስፔስ አድርጌ ዶት ብዬ ኢንተር ስለው በቪዥዋል ስቱዲዮ ይከፍትልኛል ማለት ነው። እንደዚህ እዚህ ጋር እንደምትመለከቱት ይህንን አሁን ሎጊን ፔጁን ከፈተልኝ ማለት ነው። እንደምትመለከቱት ነው የቪዥዋል ስቱዲዮ ነው። አሁን እዚህ ፔጅ ላይ መጥቼ እያንዳንዳቸውን ነገር ክሬት አደርጋለሁ ማለት ነው፣ የምፈልገውን ነገር። ስለዚህ እንደምትመለከቱት እዚህ ጋር ሎጊን ፔጅ ይላል ከላይ። ከሱ ጋር መጥቼ አዲስ ፋይል ክሬት እያደረጉ እየሰራሁ ሄዳለሁ። ነገር ግን እናንተ ለምሳሌ ይችን ጌት ባሽን ማጠቀሙ ወይም ደግሞ ጌት እቺ የጌት ጂዩአይ ናት፣ ግራፊካል ዩዘር ኢንተርፌስ ወይም ደግሞ እንደ ኮማንድ ፕሮምፕት አድርጋችሁ መውሰድ ትችላላችሁ። እሱም ማትጠቀሙ ከሆነ ኦልሬዲ ቪዥዋል ስቱዲዮን ከከፈታችሁ በኋላ እዚህ ጋር መጣችሁ ፋይል ትሉና ከዚህ ጋር ማለት ነው ኦልሬዲ ኒው ፋይል ትሉታላችሁ፣ ወይም ደግሞ ኦፕን ፋይል ኦፕን ፎልደር። ይህንን ኦፕን ፎልደር ካላችሁ በኋላ የምትፈልጉትን ፎልደር ክሬት ያደረጋችሁትን ለምሳሌ ዴስክቶፕ ላይ ልምጣና ዴስክቶፕ ይህንን ሎጊን ፔጅ የሚላለ ይህን ሴሌክት በማድረግ መክፈት ትችላላችሁ። ኦልሬዲ እናንተ የምትፈልጉትን አይነት ስቴፖች መከተል ትችላላችሁ። እኔ ግን ይህንን ነው ማደርገው። ሁሌም አብዛኛው ፕሮጀክቶችን በዚች ስለምጠቀም ነው፣ ጊት ባሽን ስለምጠቀም ነው። ምንም ችግር የለውም። እናንተ ቪዥዋል ስቱዲዮ ላይ መጣችሁ ቪዥዋል ስቱዲዮን መጀመሪያ ከከፈታችሁ በኋላ ያንን ፎልደር ክሬት ያደርጋችሁትን ፎልደር በቪዥዋል ስቱዲዮ ትከፍታላችሁ ማለት ነው። ይህ የመጀመሪያው ስቴፕ ነው። ኦልሬዲ ቪዥዋል ስቱዲዮ ስለምጠቀም፣ ሌላ ኮድ ኤዲተሮች የምትጠቀሙ ከሆነ መብታችሁ ነው። የምትፈልጉትን አተም ሊሆን ይችላል፣ ሳብሊም ቴክስት ሊሆን ይችላል። ብዙ ጊዜ ኦልሬዲ ዌብሳይት ዴቨሎፕመንት ላይ ለኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት የተለመዱ ናቸው እነዚህ አይነቶች። እነሱን መጠቀም ትችላላችሁ። እኔ ግን ለእኔ ፋቮራይት የምለው ወይም ደግሞ ተመራጭ የምለው ይህን ቪዥዋል ስቱዲዮን ስለሆነ ቪዥዋል ስቱዲዮን በዚህ መልኩ ከፍታለሁ ማለት ነው። ከዛ እንደምትመለከቱት ሎጊን ፔጅ ላይ ምንም ነገር የለውም። አሁን ልመለስና ከዚህ ጋር ላሳያችሁ። የመጀመሪያው እንግዲህ እንደምትመለከቱት ይህ ፔጅ ነው፣ ኢንዴክስ ዶት ኤችቲኤምኤል የሚል ነው። እዚህ ጋር እንደምትመለከቱት ሎጊን እና ሳይን አፕ ፔጅን የያዘው ማለት ነው። ይህን ሳይን አፕ አለ፣ እዚህ ጋር ሎጊን አለ። ይህን ፔጅ ክሬት ለማድረግ እንግዲህ የኤችቲኤምኤል ፋይል ያስፈልገኛል። ስለዚህ ኤችቲኤምኤል ፋይል እዚህ ጋር ሎጊን ላይ እዚህ ጋር መጥቼ እችን ኒው ፋይል የሚለውን ክሊክ በማድረግ ኢንዴክስ ዶት ኤችቲኤምኤል ኢንተር በምንበት ሰዓት ኤችቲኤምኤል ፋይል ክሬት አደረገልኝ ማለት ነው። የመጀመሪያው ነው እንግዲህ ኢንዴክስ ዶት ኤችቲኤምኤል ፋይል ክሬት አደረጉ ማለት ነው። ከዛ በመቀጠል እንግዲህ እዚሁ ጋር እንዳለ የምታዩት ነገር ኦልሬዲ ሎጊን እና ሳይን አፕ ፔጁ ተመሳሳይ ነው። ኦልሬዲ ኢንዴክስ ዶት ኤችቲኤምኤል ላይ ነው ያሉት ሁለቱ ማለት። ስለዚህ ሌላ ለሳይን አፑ ሌላ ኤችቲኤምኤል ክሬት አናደርግም፣ ሁለቱንም በአንድ ላይ ነው ሃንድል የምናደርገው ማለት ነው። ይህ እናደርጋለን። ከዛ በመቀጠል ግን እንደምትመለከቱት ሲኤስኤስ አለው፣ ስታይል የተደረገ ነው ይህ ሎጊን እና ሳይን አፕ ፔጅ። ምን አደርጋለሁ መጥቼ እዚህ ጋር
ሲኤስኤስ ስለሚያስፈልገኝ እዚህ ጋር ኒው ፋይል እና ስታይል ዶት ሲኤስኤስ ልክ እንደምትመለከቱት በዚህ መልኩ ስታይል ዶት ሲኤስኤስ የሚል ፋይል ክሬት አደረኩ ማለት ነው። ሌላ ይሄ የሚያስፈልገኝ ፋይል ነው። ወይም ደግሞ በኤችቲኤምኤል ታርጌት ያደረኳቸውን ታጎች ኤችቲኤምኤል ታጎች እዚህ ጋር መጥቼ በሲኤስኤስ ማሳመር ስታይል ማድረግ ስለምፈልግ ይህንን ስታይል ዶት ሲኤስኤስ እንጠቀማለሁ። ኤክስተርናል ነው የምጠቀመው። ኢንተርናል የምጠቀምበት ሊኖር ይችላል። ነገር ግን በዋነኝነት ይህን ኢንዴክስ ዶት ኤችቲኤምኤል የሚለውን ኤክስተርናል ስታይል ስለምጠቀም ስታይል ዶት ሲኤስኤስ አደረኩ ማለት ነው። ይሄ ቀጣዩ ፓርት ነው። ከዛ በመቀጠል እንግዲህ ከዚህ ጋር መጥቼ ለምሳሌ ሎጊን በማድረግበት ሰዓት ላይ ለምሳሌ ኢሜይል እና ፓስወርድ አስገብቼ ከዚህ ዌብሳይት ላይ ሎጊን የሚለውን በተን ክሊክ በማድረግበት ሰዓት እንደምትመለከቱት ሎጊን ሰክሰስፉሊ ሪዳይሬክቲንግ እና ወሌላ ፔጅ ሪዳይሬክት ያደርገኛል። ኦኬ በምለው አሁን በሰዓት ላይ ዌልካም ቱ ዮር ዳሽቦርድ ይላል። ስለዚህ ዳሽቦርድ የሆነ ኤችቲኤምኤል ወይም ደግሞ የዚህ ፔጅ ዳሽቦርድ ዶት ኤችቲኤምኤል የሚል እንደምትመለከቱት ከዚህ ከላይ ይታያችኋል ብዬ አስባለሁ። ዳሽቦርድ ዶት ኤችቲኤምኤል ይላል። ሌላ ኤችቲኤምኤል ፔጅ ያስፈልገኛል ሎጊን ካደረጉ በኋላ ሪዳይሬክት ለማድረግ ማለት ነው። እናንተ ግን ኦልሬዲ ለምሳሌ ኢኮመርስ ዌብሳይት ቢሆን ይህ ዌብሳይት ወደ ኢኮመርስ ሊስቶች ሊሆን ይችላል የምትወስዷቸው ልክ እንደዛ። እኔ ግን ለማሳየት ያለ እዚህ ጋር ዳሽቦርድ የሚል ተጠቀሙ ፔጅ ማለት ነው። ስለዚህ እዚህ ጋር መጥቼ ሌላ ኤችቲኤምኤል ፋይል ክሬት አደርጋለሁ ማለት ነው። ልክ እንደዚህኛው ኢንዴክስ ዶት ኤችቲኤምኤል ዳሽቦርድ ዶት ኤችቲኤምኤል ይላል። ይህንን ኤችቲኤምኤል ፋይል ክሬት አደረጉ ማለት ነው። ስለዚህ ዳሽቦርድ ዶት ኤችቲኤምኤል የሚልም ሌላ ፔጅ ክሬት አደረጉ ማለት ነው ከዚህ ጋር። ይህንን ካየን በኋላ እንዲሁም ደግሞ ለምሳሌ መጥቼ ባክ አድርጌ ይህንን ለምሳሌ ሳይን አፕ ካደረጉ ደግሞ ሳይን አፕ እንዳደረጉ ወደ ሌላ ፔጅ ነው ሪዳይሬክት የሚያደርጋቸው። ለምሳሌ ኢሜይል ፓስወርድ አስገባና ልክ እንደዛ አድርጌ ሳይን አፕ የሚለውን በተን ክሊክ ሳደርግ እንደምትመለከቱት ሳይን አፕ ሰክሰስፉሊ ሪዳይሬክቲንግ ይላል። ወደ ዌልካም ፔጅ ሪዳይሬክት ያደርገኛል። ስለዚህ ዌልካም ዶት ኤችቲኤምኤል የሚል ሌላ ፋይል እዚህ ጋር ኤችቲኤምኤል ፋይል ክሬት አደርጋለሁ ወይም ደግሞ ኤችቲኤምኤል ፔጅ ማለት ነው። እሱን ለማድረግ እዚህ ጋር ከዚህ ጋር መጥቼ አዲስ ፋይል ክሬት አደርጋለሁ። ዌልካም ዶት ኤችቲኤምኤል የሚል ፋይል ክሬት አደረጉ ማለት። ስለዚህ እነዚህ ሶስት የኤችቲኤምኤል ፋይሎች እና አንድ ሲኤስኤስ ፋይል ክሬት አደረጉ ማለት። ስለዚህ ይህ በዋነኝነት ከምንወስዳቸው ፋይሎች ነው። ከዛ በመቀጠል ግን እንደምትመለከቱት ለምሳሌ ሳይንአፕም ሳደርግ ሎጊንም ሳደርግ ለምሳሌ ጃቫስክሪፕት ኢንተራክሽናል ሃንድል የሚደረገው ይህ በጃቫስክሪፕት ለምሳሌ ፓስወርድ አስገብቼ እዚህ ጋር ሎጊን ስለው እንደምትመለከቱ ይህ ፖፕ አፕ የሚመጣው በጃቫስክሪፕት የጃቫስክሪፕት ፋንክሽናሊቲ ስላለው ነው። ኦኬ ስለው ጃቫስክሪፕት ፋንክሽናሊቲን በመጠቀም ወደዚህ ፔጅ ሪዳይሬክት ያደርገኛል። ስለዚህ ጃቫስክሪፕት ፋይል ያስፈልገኛል ማለት ነው። ስለዚህ ከዚሁ ጋር ሌላ ፋይል እዚህ ጋር መጥቼ የጃቫስክሪፕት ፋይል ስክሪፕት የሚል እናንተ የምትፈልጉትን ኔም መስጠት ትችላላችሁ። እኔ ግን እዚህ ጋር ዶት ጄኤስ ስክሪፕት ዶት ጄኤስ የሚል የጃቫስክሪፕት ኔም ሰጠሁት። ስለዚህ እነዚህን ፋይሎች ክሬት አደረጉ። 5 ፋይሎችን ክሬት አድርጌያለሁ። ስለዚህ በእነዚህ ፋይሎችን በመጠቀም ነው እንግዲህ እየሰራው እያንዳንዱ ነገር የሚሄደው። ለምሳሌ ከዚህ ጋር የመጀመሪያ የምጀምረው ኢንዴክስ ዶት ኤችቲኤምኤል ነው። የዚህን ሎጊን እና ሳይን አፕ ፔጁን የመጀመሪያውን ስትራክቸር ክሬት አድርጋለሁ ማለት ነው። ከዛ በኋላ እንግዲህ እያንዳንዱ ስታይል በመጠቀም ዶት ሲኤስኤስ የሚለው ወይም ደግሞ ስታይል ዶት ሲኤስኤስ የሚለው ሊንክ ካደረጉ በኋላ ከዚህ ኤችቲኤምኤል ፔጅ ጋር ክሬት አደርጋለሁ። እዛ ጃቫስክሪፕት እና እንዲሁም ደግሞ ዳሽቦርድ እና ዌልካም የሚሉትንም ክሬት እናደርጋለን ማለት። ስለዚህ እያንዳንዳቸውን በዲቴይል እነዚህን ፋይሎች በመጠቀም ወይም ደግሞ እነዚህ ፋይሎች ውስጥ ኮድ በመጻፍ ኤችቲኤምኤል 3 ኤችቲኤምኤል ፋይል፣ አንድ ጃቫስክሪፕት እና አንድ የሲኤስኤስ ፋይል አለ ማለት ነው። ስለዚህ እነዚህን በመጠቀም እያንዳንዳቸውን የተለያዩ ፋንክሽናሊቲዎችን ሴትአፕ አድርገን አንዱን ከአንዱ ኢንተግሬት እያደረግን ሙሉ ልክ እንደዚህኛው ለምሳሌ እንደዚህ ጋር እንደምትመለከቱት ልክ እንደዚህኛው ሎጊን ፔጅ ሳይን አፕ ፔጅ ክሬት እናደርግና እያንዳንዳቸውን በሚያምር መልኩ ወይም ደግሞ አት ኤንድ ሙሉ ነገሩ ይህን እንዲመስል አድርገን ነው የምንሰራው ማለት ነው። ከነ ሙሉ ፋንክሽናሊቲው ጃቫስክሪፕት እንግዲህ ሃንድል እስኪያደርግ ድረስ ማለትም ለምሳሌ ይህንን ሳይን አፕ ፎርም ወይም ደግሞ ሎጊን ፎርም ሞልተን ሳይን አፕ ወይም ሎጊን የሚሉ በተን ክሊክ በምናደርግበት ሰዓት ላይ ወደ ሌላ ፔጆች ሪዳይሬክት እንዲያደርግ የሚያደርገው ጃቫስክሪፕት ነው። ፎርም ሃንድሊንግንም በደንብ አንደርስታንድ ታደርጉበታላችሁ በዚህ ፕሮጀክት ውስጥ ማለት ነው። ስለዚህ ይህ ፕሮጀክት እጅግ በጣም አሪፍ የሆነ ፕሮጀክት ነው ለእናንተ በተለይ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን በደንብ አንደርስታንድ ማድረግ ለምትፈልጉ ዌብ ዲቨሎፕመንት ላይም እንደዚህ ሳይን አፕ እና ሎጊን ፔጆችን በቀላሉ አሪፍ አድርጋችሁ ክሬት ስታደርጉ ምን ነገሮች መካተት አለባቸው፣ ዋና ፋንክሽናላችሁ፣ እንዲሁም ደግሞ ፎርም ሃንድል እንዴት ይደረጋል የሚለውን በዲቴል አንደርስታንድ እንድታደርጉ የሚያደርጋችሁ ፕሮጀክት ይሆናል ማለት ነው። ስለዚህ በሚቀጥለው ፓርት እንግዲህ እያንዳንዳቸውን ከዚህ ኢንዴክስ ዶት ኤችቲኤምኤል ከሚለው ፋይል መጠን እያንዳንዱን የኤችቲኤምኤል ስትራክቸር እንሰራለን። ከዛ ስታይል እናደርጋለን፣ ጃቫስክሪፕት ፋንክሽናሊቲ እንሰራለን። እያንዳንዱን ነገር እየጨረስን እንሄዳለን ማለት ነው። ስለዚህ
በዚህ ፕሮጀክት መጨረሻ ውስጥ እንግዲህ ይህን አይነት ሎጊን እና ሳይን አፕ ፔጅ ክሬት ታደርጋላችሁ። ሞር ደግሞ አንደርስታንዲንግ ይኖራችኋል። እያንዳንዷን ፓርት ኮድዋን እየጻፈን ለምንድን ነው ዋና ፋንክሽናሊቲዋ ምንድን ነው እያልን እነሱን በደንብ በዲቴል አይተን ስለምንሄድ ማለት ነው።